ዴቭ ያልተመቸውን ወይም ክላይንታችን ያልተመቸውን ፊኛ ያፈነዳል ማለት ነው። የፈለግከውን ፊኛ ያፈንዳ አንድ ሰው። ዴቭ ለምንድን ነው የመንበረን ፊኛ ያፈነዳው? ያው ኦሪጂናል አልነበረም። ሁለቱ ከመጀመሪያው ልጅ ላይ ነው ኮፒ ያደረጉት ሀሳብ። ስለዚህ የሚሉት ነገር ይሄን ያህል ታማኝነት ይኖራል ብዬ አላሰብኩም። ኤኒዌይስ ለዛ አመሰግናለሁ። ያን ያህል አልደበረኝም፣ ምክንያቱም ይሄ ፕሮሰስ ነው፣ የሴልስ ፕሮሰስ እንደዚህ ነው። እሺ፣ ሁለተኛው ጥያቄያችን የሚሆነው ደግሞ ኢትዮጵያ ውስጥ ብዙ ሪል ስቴቶች አሉ፣ ግን የእናንተን ሪል ስቴት ለምን እመርጣለሁ የሚል ጥያቄ ነው። ወደ ሽያጭ አማካሪዎቻችን እንሄዳለን። የሁለተኛው ጥያቄ እስቲ መልሽ ነው። እሺ፣ እንደሚታወቀው ባማኮ ሪል ስቴት የራሱ የሆነ 8 ሲስተር ካምፓኒዎች አሉት። የመገንባት ችግር የለበትም ማለት ነው። አቅም ያለው ሪል ስቴት ነው ለማለት ፈልጌ ነው። ባማኮን የሚገዛበት አንደኛው ምክንያት ሎኬሽን ዋይዝ መሀል ከተማ በጣም የሚያምሩ ፓርቲሽ ናቸው፣ የሚያምሩ ቤቶች ናቸው። ሁለተኛ ደግሞ ከፋውንዴሽን እስከ ፊኒሽንግ የሚሰራ ትልቅ ካምፓኒ ነው። በአብዛኛው አሁን ላይ ለሽያጭ ያወጣናቸው ሳይቶቻችን ከ70% ፕሮግረስ በላይ የደረሱና አይተው የሚወዷቸው ቤቶች ስለሆኑ፣ የሚቀጥለው ላይ ደግሞ አንድ ፊኛ ድጋሚ ታፈነዳለህ። የፈለግከውን ፊኛ ሄዳ አፈንዳ። እሺ ዴቭ፣ ለምንድን ነው የቤትን ፊኛ ያፈነዳው? ያው የሁሉም ማብራሪያዎች አሪፍ ነበሩ። አሁን ግን ሌሎቹ ትንሽ የተሻለ አብራርተዋል ብዬ ስላሰብኩ ነው። ጥሩ ነው፣ 70% ፕሮግረስ ላይ ደርሰዋል የሚለው ነገር ሲስተር ካምፓኒዎቹ አሪፍ ነው እና ጥሩ ነው። እኔ የምፈልገው እንደዛ ነው። እሺ ቤቲ፣ ምን ተሰማሽ? ሪጀክሽን ያው ፕሮሰስ ነው፣ ምንም ማድረግ አይቻልም። ሁሌም ሪጀክሽን ቢሆን ሌላ እድልን የሚሰጥና አልከፋኝም ያን ያክል። የመጨረሻው ጥያቄ የሚሆነው ደግሞ ከኛ በመግዛቱ ምን ይጠቀማሉ የሚል ጥያቄ ነው። ወደ እነሱ እንሄዳለን። ያው ባማኮ ሪል ስቴት አብዛኛው ሳይቶቻችን መሀል ከተማ ነው የሚገኙት። ፕላስ ደግሞ የተናጠል ካርታ ያላቸው ቤቶች አሉን። ፕላስ ደግሞ ሎኬሽኖቻችን ጥሩ ቦታ ላይ ነው የሚገኙት። ዋጋችንም በጣም ፌር ነው ከሌላው ሪል ስቴት አንጻር ስታየው ማለት ነው። አሁን ላይ ከኛ ቢገዛ የሚታዩ ፕሮዳክቶች ነው ያሉን። ከዛ በተጨማሪ ደግሞ ጥሩ የዲስካውንት ኦፈር ላይ ነው የምንገኘው። የዛም እድል ተጠቃሚ ይሆናል ማለት ነው። እናመሰግናለን። አሁን ከሰማኸው ነገር አንጻር ያልተመቸህን ፊኛ ሄደ ማፈንዳት ትችላለህ። እሺ፣ አክቹዋሊ 2 ዩኒቶች ነበር ለመግዛት እያሰብኩ የነበረው። ሁለቱም ያቀረቡት ሀሳብ በጣም አሪፍ ነው። ስለዚህ 2ቱንም ቤቶች ወስዳለሁ። ማፈነዳው ፊኛ የለም ማለት ነው።